ሰላም ተማሪዎች እንደምን ቆያችሁ? የትምህርት ክፍሉን ካቆምንበት እንቀጥላለን። ዛሬም በዚህ ክፍል ከኢኮኖሚክ ኢንትረስት ጋር በተገናኘ ያሉ የፎልት አይነቶች ወይም ኢንተርፌረንስ አጌንስት ኢኮኖሚክ ኢንትረስት እስከ ኢኮኖሚ ጋር ፐርሰናል የሆኑ ትረስፋሶችን አይተን ነበር። ከዛ በኋላ ደግሞ የሰው መኖሪያ የመሳሰሉትን ትረስፋሶች አይተናል። አሁን ደግሞ ኢኮኖሚክ ኢንትረስት ጋር በተያያዘ ያሉትን እናያለን ማለት ነው። የመጀመሪያው ፕሪ ኮንትራክቹዋል ኔጎሽዬሽን ነው 2055 ላይ የተቀመጠው። ይህ ማለት አንድ ሰው ኮንትራት ከመመስረታቸው በፊት ላንተ ይህንን አደርግልሃለሁ፣ ስለዚህ አንተ እንደዚህ እንደዚህ አድርግ ባለው መሰረት የዛን ግለሰብ ቃል አምነው ሰውየው አስፈላጊውን ዝግጅት ወጪም ሊያስወጣው ይችላል። እነዛን ባደረገ ጊዜና ሰውየው ያንን እንዲውስ ካደረገ በኋላ ያንን ኮንትራት ባይፈርም ግለሰቡ ለከሰረው ኪሳራ አየር ላይ መቅረት ስለሌለበት በ2055 መሰረት ፎልት ሰርቷል ተብሎ የደረሰበትን ኪሳራ ዳሜጅ ኢኳል ቱ ኮምፐንሴሽን በሚል ህግ ይከፍላል ማለት። ለምሳሌ ቤቴን እሸጥልሃለሁ ብሎ ለአንድ ሰውዬ ቃል ይገባዋል እና ይነጋገሩና ምናምን ነገር ከተስማሙ በኋላ ሙሉ በሙሉ ኮንትራቱ አልተፈራረሙም። ሰውየው ቤቱን ለመግዛት የሚያስፈልገውን ብር ለማግኘት መኪናውን ይሸጣል። በዚህ ሰዓት መኪናውን ከሸጠ በኋላ ግለሰቡ አይ ቤቴን አልሸጥም ቢል በዚህ መጀመሪያ እንዲህ ስላደረገ እንደዚህ አይነት አክት ውስጥ እንዲገባ ስላደረገ መኪናውን በመሸጡ የሚደርስበትን ኪሳራ ቤቱን ባይሸጥም ካሳ መክፈል እንዳለበት 2055 ያስቀምጣል። መኪናውን ለምሳሌ ተመሳሳይ መኪና ከእንደገና ለመግዛት የገበያ ሁኔታ ሄዶ የሚያመጣበትን ተመሳሳይ ነገር ኢቭን ያንን በመሃል በሸጠበት ሰዓት ያጣውን ገቢ ጭምር ካልኩሌት አድርጎ እሱ ያቀርብና ፍርድ ቤቱ በዛ መሰረት ሲያምን እንትን ይላል ማለት ነው። ይሄኛው ነው። ሁለተኛው ኢንዲስመንት ኦፍ ሪስክ ኮንትራት ነው። ሌላኛው ደግሞ አንድ ግለሰብ ሁለት ግለሰቦች ኮንትራት ተፈራርመው እንዳሉ እያወቀ ከእሱ ጋር ሌላ ኮንትራት ቢመሰርት ያ የመሰረተው ኮንትራት ደግሞ ቀድሞ የተመሰረተውን ኮንትራት ተፈጻሚነት ወይም ኢንፎርስመንት አደጋ ላይ የሚጥል ከሆነ እና እንዳይፈጸም የሚያደርግ ከሆነ ለምሳሌ እዚህ ጋር ኤለመንቶች አሉ። ምን ይላል? ቢንግ አዌር ኦፍ ዘ ኤግዚስተንስ ኦፍ ኮንትራት ቢትዊን አዘር ፐርሰንስ ከመጀመሪያ በሁለት ሰዎች መካከል እንትን እንዳለ ቢያውቅ። ሁለተኛ ኢንተሪንግ ኢንቱ ኮንትራት ዊዝ ዋን ኦፍ ዘ ፐርሰን ከሁለቱ ከአንዱ ጋር ቀድሞ ኮንትራት ከመሰረቱት መሃል ሌላ ኮንትራት መመስረት እና ይህ የተመሰረተው ኮንትራት ደግሞ የመጀመሪያውን ኮንትራት ኢንቫሊድ ወይም ኢንፎርስመንቱን ወይም ፐርፎርማንሱን ኢንቫሊድ ቢያደርግ ማለት ነው። ለምሳሌ እዚህ ጋር መጽሐፉ ላይ የተሰጠ ኤግዛምፕል አለች። ጫልቱ ኢዝ ኤ ሲንገር ሺ ሃዝ ኤ ኮንትራት ዊዝ ጋሪ ቱ ሲንግ አት ጋሪስ ናይት ክለብ ኤቭሪ ናይት ፍሮም 9 PM to 2 AM አበበ who is an owner of another night club enlists ጫልቱ to sing in his club at the same time, that means from 9 PM to up to 2 AM even though he knows she sings at the similar time at ጋሪስ ክለብ እዛኛው ክለብ ላይ እንትን እንደምትል እያወቀ በተመሳሳይ እዚህ መጥቶ በሱ ቤት እንድትዘፍን ቢያደርግ አንደኛ መጀመሪያ ኮንትራት መኖሩን ያውቃል። ሁለተኛ አዲስ ኮንትራት ገብቷል። ሶስተኛ የተመሰረተው አዲስ ኮንትራት ደግሞ የመጀመሪያውን ፐርፎርማንስ ኢንቫሊድ ያደርጋል ወይም ፐርፎርም እንዳይደረግ ስለሚያደርግ በዚህ መሰረት ለሚደርስ ኪሳራ ምን ያደርጋል? ካሳ ይከፍላል ማለት ነው። the other is unfair competition which is discussed under 2057 of the civil code ያው በንግድ አለም ያው ዋጋ መቀነስ የተለያዩ ኦፖርቹኒቲዎችን መስራት ምናምን ፌር ኮምፒቲሽን ነው። በቃ ለምሳሌ ኢኮኖሚክ ሌቨል ድረስ ከአንደኛው ቀነስ አድርጎ ለምሳሌ አንደኛው በ100 ብር የሚሸጠውን ምግብ 95% ዲስካውንት አድርጎ 90 አድርጎ ወይም ብዛት ምናምን ነገር ጨምሮ መሸጥ ይሄ የተለመደ ነገር ነው። ነገር ግን አንፌር ኮምፒቲሽን የሚባለው
ሌሎች ኮንትራሪ አክቶችን እንትን ሲያቀርብ ለምሳሌ ፐብሊሽንግ ኢንአኩሬት ኢንፎርሜሽን አባውት አዘር ኮምፒቲተርስ ኦር ኤኒ ፎልስ ስቴትመንት ኢን ዘ ኮርስ ኦፍ ቢዝነስ ዊዝ ኤ ቪው ቱ ዲስክሬዲት ኤ ኮምፒቲተር ሚስሊዲንግ ከስተመርስ ባይ ዩዚንግ ዘ ሴም ትሬድማርክ ሴም ኮመርሻል ኔም ኦር ሴም ኮንቴነር ኒያን ዋጋ መቀነስ በራሱ መጀመሪያ ከኢኮኖሚክ ሌቨል ለምሳሌ በጣም ለሆን ብሎ ለመጉዳት ብሎ ለምሳሌ በመቶ ብር የሚሸጠውን እቃ ያኛውን ከገበያ ለማስወጣት ብሎ በ50 ብር ቢሸጥ የራሱ አንፌር ኮምፒቲሽን ነው። ነገር ግን በዚህ በ2057 መሰረት የሚታዩት ፎልስ ኢንፎርሜሽን መስጠት የሆነ ሰዎችን ከስተመሮችን ማሳሳት ለምሳሌ ትሬድ ማርክ ተመሳሳይ በመጠቀም ምናምን የሆነ ብራንድ የሚታወቅ ከሆነ ያንን አመሳስሎ በመስራት ምናምን ወይ ትንሽ እንትን በማድረግ እንደዚህ አይነት ኬዞች ሲመጡ በእንደዚህ አይነት ሴናሪዎች በ2057 መሰረት አንፌር ኮምፒቲሽን ተብሎ ይታያል ወይም ይጣላል ማለት ነው። 2058 ደግሞ ሲሙሌሽን ነው። ሲሙሌሽን ማለት አንድ የሌለን ነገር እንዳለ አድርጎ የሆነ ሪያሊቲ እንደሆነ አድርጎ ማቅረብ ማለት ነው። ላይክ ስለሆነ ነገር የሆነ ፋክት ክሬት አድርጎ ነገር ግን ለተጓዳኝ አላማ ወይም ለእኩይ አላማ ሲጠቀም ማለት ነው። ነገርየው ኢን ሪያሊቲ የለም ግን ሲሙሌት አድርጎ እንደዚህ ነው ብሎ ክሬት አድርጎ እንዳለ አድርጎ ማስመሰል እና በዛ ጉዳቱም አዳዲስ ሰዎች ወይም ስለ ነገሩ ግንዛቤ የሌላቸው ሰዎች አምነው አክት ሲያደርጉና ሲጎዱ ሰች ኬዝ ተጠያቂ የሚሆንበት ሁኔታ ነው። ለምሳሌ እዚህ ጋር ይመስለኛል የሆኑ እንትኖች መርቸንቶች ከገጠር አካባቢ የመጡ አርሶ አደሮች የሆነ ድርጅት ተወካዮች ብቻ ከሆነ ድርጅት ምርት ለመግዛት ይመጣሉ። ሶ ምርት ለመግዛት ሲመጡ ሰውየው የሆነ እንትን እዛ ቦታ ላይ ምርቱን በትክክል የሚሸጥ ድርጅት ሌላ ነው። ነገር ግን ግለሰቡ መንገድ ላይ ይቀመጥና እንደዚህ ይላቸዋል። አንደኛ የሆነ ግቦ ካልሰጣችሁ በቀጥታ ሀላፊውን ማግኘት እና ምርቱን መግዛት እንትን ከባድ ነው። ምንም እንኳን እንደዛ ቢሆን ራሱ ምርቱን በሁለት እጥፍ እንትን ትላላችሁ። ነገር ግን እዚህ ጋር እንደዚህ ከእኔ ጋር እንደዚህ ብትገናኙ እኔ እንደዚህ አድርጌ አስጨርስላችኋለሁ። ለኔ ይሄን ያህል ብር ስጡና እንደዚህ አድርጉ ብሎ ቢል የሌለ ነገር ሁኔታ ፈጥሮ አሳምኗቸው ምናምን ነገር ከእነሱ ብር ቢቀበልና ነገር ግን ሄዶ ምርቱን ምናምን ነገር ቢገዛ የሌለን ነገር ፈጥሮ እንደዚህ አይነት ነገር ሲጠቀም በእንደዚህ አይነት ሁኔታ 2058 እንደዚህ አይነት ተመሳሳይ ሲናሪዎችን እንደ ፎልት ቆጥሮ ለሚደርስባቸው ጉዳት ካሳ እንዲከፍሉ ያስገድዳል ማለት ነው። ሌላኛው ፎልስ ኢንፎርሜሽን ነው። በኮመን ሎው ዲሲት ተብሎ ሪፒት ይደረጋል እና as per article 2059 a person who intentionally or by negligence supplies false information to another commits an offense here he knows that the person to whom the information is supplied or another given person will act upon information and thereby suffer damage የመጀመሪያው እሱ የሚሰጠው ኢንፎርሜሽን ውሸት እንደሆነ እና በዛ እንትን ያ ሰው እሱ ከሱ ኢንፎርሜሽን የተቀበለ ያለ ሰውዬ አክት ሊያደርግና ሊጎዳ እንደሚችል እያወቀ ያንን መረጃ ሰጥቶ ሰውየው ደግሞ የሆነ ጉዳት ቢደርስበት በዚህ አይነት ኬዝ ይጠየቃል ማለት ነው። ሶ በእንደዚህ አይነት ሴናሪዎች ኢንፎርሜሽን እየሰጠ ያለ ሰውዬ ፕሮፌሽናል ዲዩቲ ያለበት ወይም ይህን ፕሮፌሽናል ስታንዳርድ እየሰጠ ከሆነ ሌላ ሰው አክት ቢያደርግም ባያደርግም ወይም በዛ ተጠያቂ ይሆናል። ለምሳሌ ጫላ ኢዛና ኦዲተር assume he audited ABC share company ጫላ found out that company is not doing well he nevertheless reported the company is doing well thus he commits an offense though no one has acted based on so ሙያዊ ግዴታ ያለበት ሰው ከሆነ እንደዚህ አይነት ነገር ሪፖርት ለማድረግ ማንም አክት ባያደርግ ራሱ ውሸት ሪፖርት በማቅረቡ ብቻ እንትን ይላል። ነገር ግን እንደዚህ አይነት
ሙያዊ ግዴታ የሌለበት ሰው ከሆነ she or he will be at fault if she or he knows that the person to whom the information is supplied or another given person will act upon the information and thereby suffer damage. so አክት ቢያደርግ ይጎዳል የሚለውን ቀድሞ አውቆ የሚያውቅ ሰው ከሆነ ነው። ፎር ሌይማን ፐርሰን እንደዛ ነው የሚሰራው። ነገር ግን ፎር ፕሮፌሽናል ፐርሰን ኢቭን ዞ ሌላ አክት ያደረገ ሰው ባይኖር እንኳን he will be liable as per article 2059 2060 ደግሞ የ2059 ኤክሰፕሽን ነው ማለት ነው። ሶ ፎልስ ኢንፎርሜሽን መስጠት በመርህ ደረጃ ቢያስጠይቅም ነገር ግን ሌላውን ግለሰብ ለመርዳት ኦራሊ የተሰጠ ኢንፎርሜሽን ከሆነ አያስቀጣም ይላል። ለምሳሌ to the qualification conduct solvency or competence or undertaking of the another person and was made with the object of securing credit money or goods to that person with the intent of helping so በእንደዚህ አይነት ሴናሪዎች ላይ ተጠያቂ አይሆንም። ምንድነው አንድን ግለሰብ ለመርዳት ለምሳሌ የሆነ የሰውየው ኳሊፊኬሽን የኪሳራ ወይም የሶልቨንሲ ጉዳይ ኮምፔቴንሲ ኮንዳክት ምናምን ነገር ጥሩ ነው ብሎ ሰውየው ብድር እንዲያገኝ ወይም ደግሞ ብቻ የተሻለ ሌላው ሰው ላይ ጉዳት ማያደርስ ነገር ሲያደርስ ኦራሊ በተሰጠ ኢንፎርሜሽን አይ እሱ አልከሰረም ሶልቨንት አይደለም ሂስ ኳሊፋይድ እንደዚህ አይነት ስራ ጥሩ ፀባይ ያለው ብቁ ነው ምናምን ነገር ብሎ ሰውየውን ለመርዳት የተቸገረን ሰው ለመርዳት እንደዚህ አይነት ከሰጠ በ2060 መሰረት ኤክሰፕሽን ነው። ሌላኛው ዊትነስ ነው። ዊትነስ could testify the occurrence or non-occurrence of certain events or they may testify the existence or non-existence of certain effects. For instance, they may be present at marriage ceremony or event and later testify the occurrence of that event. So the existence of marriage is a fact. So the existence of marriage is either established by marriage record or in default of the certificate by other reliable evidence or witness. So thus a witness who testifies to the occurrence or non-occurrence of a given event or the existence or non-existence of a given fact shall guarantee the accuracy. accuracy ጋራንት ማድረግ አለበት። ሰው ሲመሰክር እርግጠኛ በሆነ ነገር ነው ምስክርነት መስጠት አለበት። so if they couldn't do they would be liable to those who acted on the face of such witness. ለምሳሌ ያላገባ ሰርተፍኬት ምናምን ሲያወጡ በግልጽ ስለሚያውቁት ሰው መሆን አለበት። ምክንያቱም ያላገባ ሲባል ከቀበሌ ወይ ከሰፈር ምናምን ምስክር ይጠራና አላገባም ይባላል። ሶ ያላገባ ሰርተፍኬት ካገኘ በኋላ ሌላ ሰው ቢያገባ እና ያ መጀመሪያ ቀድሞ ያገባውን ሰውም ሆነ ሁለተኛ ያገባው ሰው ለሚደርስበት ጉዳት እንትን ተጠያቂነት ይኖርበታል ወይም ካሳ የመክፈል ግዴታ ይኖርበታል ማለት ነው። ሰው አንድ ሰው ቀርቦ ሲመሰክር በፍትሐብሔር ጉዳይም ሆነ በሌላ ስለሚመሰክረው ነገር በእርግጠኝነት አኪዩሬትሊ ስለ አኪዩሬሲው ማወቅ አለበት። ይሄ በወንጀልም ደግሞ ያስቀጣል። ለምሳሌ በወንጀል ኬዞች ላይ የሀሰት ምስክርነት በራሱ የሚያስቀጣ ነው ማለት ነው። so the other is 2062 advice ዝም ብሎ ለሰው እንደዚህ ሀሳብ ምክር ብቻ እንደዚህ ነበር ምን ትላለህ ሲባል አይ እንደዚህ እንደዚህ ነው ብሎ ምክር ብቻ መስጠት ፎልት አይደለም። ነገር ግን አድቫይስ ሰጥቶ ወደ ሆነ ቦታ ሊድ ማድረግ መውሰድ እንደዚህ እንደዚህ ነው ማለት የሚያስቀጣበት ሁኔታ አለ። ለምሳሌ እንደዚህ አይነት ህመም አሞኛል ምናምን ነገር ብሎ ሰውየው ካለ በኋላ እንዲያው ቃልቻ ቤት መሄድ እኮ ጥሩ ነው እንደዚህ አይነት ምናምን ነገር ባህላዊ ሀኪም ምናምን ብሎ ጥሩ ነው ብሎ ሀሳብ ቢሰጥ በዚህ አድቫይስ በቃ መጥፎ ሊባል አይችልም። ኦሬዲ የሚያውቀውን ነገር ነው ሀሳብ ተጠይቆ ሰጥቷል። ነገር ግን ወደዛ ወደ ባህላዊ ሀኪም ቤት ወይም የሆነ ወደ ቃልቻ ቤት መርቶ ወስዶ እንደዚህ ይሄ ነው ምናምን ነገር ብሎ የሚያሳይ ከሆነ እና እኔ እወስድሃለሁ ብሎ ቢወስድ in such a case he would be liable. The other is 2063 seizure of another property debtor እና creditor
ሪሌሽንሺፕ በሚኖርበት ሰዓት አበዳሪና ተበዳሪ ወይም አንድ ሰው እዳ በሚኖርበት ሰዓት ወይም ያው እዳ እንበል ንብረትም ሊሆን ይችላል ምንም ሊሆን ይችላል ብቻ አንደኛው ለሌላኛው የሚከፍልበት ግዴታ በሚኖርበት ሰዓት እንደዚህ አይነት ሁኔታ ላይ ሌላው ሰው እንደ መያዣ ሊይዝ ይችላል። ይሄን ኮንትራት እስኪፈጽም ድረስ የሆነ ነገር ሙቨብልም ሊሆን ይችላል ኢሙቨብል ፕሮፐርቲም ሊይዝ ይችላል። በዚህ ሰዓት ያለው እዳ ወይም መክፈል ያለበት እዳና የተያዘው ንብረት ዲስፕሮፖርሽኔት ከሆነ ስለዚህ ይህንን ዲስፕሮፖርሽኔት የሆነ እቃ የያዘ ሰው ሊያብል ነው ማለት ነው። ሌላኛው ኤክስኪዩሽን ኦፍ ኮርት ኦርደር ነው። ፍርድ ቤት ትዕዛዝ ሲሰጥ የፍርድ ቤትን ትዕዛዝ ጀጅመንት ዴተሩ ኤክስኪዩት እንዲያደርግ ፍርድ ቤት ትዕዛዝ ይሰጣል። ታዲያ አንድ ኤክስኪዩሽን ኦፊሰር ይህንን ኬሪ አውት ሲያደርግ ፍርድ ቤቱ የሰጠውን ትዕዛዝ አንደኛ በራሱ ላይ በትዕዛዙ ላይ ትዕዛዙ የተሰጠበት ቀን የዳኛው ፊርማ እንዲሁም ደግሞ የፍርድ ቤት ማተም መኖር አለበት እና በጽሁፍ ፎርም መሆን አለበት። በእንደዚህ አይነት ሁኔታዎች ላይ ይሄን ፍርድ አስፈጻሚ ኦፊሰር ነፃ ይሆናል። ነገር ግን the execution officer who seizes the property of judgment to execute the court order shall not be at fault provided she carries it out in accordance with the order በኦርደሩ መሰረት ኤክስኪዩት ማድረግ የሚያደርግ ከሆነ ነፃ ይሆናል ማለት ነው። ነገር ግን ተጠያቂ የሚሆንባቸው ሴናሪዎች አሉ። አንደኛ he or she executes the order that is not made in the prescribed form ባልተጻፈ ፎርም ወይም በሌላ መልኩ ወይም ደግሞ ኦርደሩን ኤክስኪዩት ቢያደርግም በታዘዘው መሰረት ባይሆንና በሌላ ፎርም ቢያደርግ። ሁለተኛ the execution officer exceeds the instruction in order ኢንስትራክሽኑን ኤክሲድ አድርጎ እዛ ከተጠቀሰው በላይ አልፎ ቢያደርግ። the execution officer carries them without due regard for the provision of the law ለምሳሌ አንዳንድ የህግ ማዕቀፎችን ቢያልፍ ለምሳሌ የሆነ ንብረት ሽጦ ይክፈል ሲባል የሰውየውን ንብረት ለማሸጥ የሄደው የኦፊሰር ለምሳሌ ለአቴችመንት የማይሆኑ ነገሮችን ለምሳሌ ለቀለብ ምናምን የቀሩ እቃዎችን ምናምን ነገር ቢሸጥ በእንደዚህ አይነት ሁኔታዎች ላይ ያኛው ግለሰብ ለሚደርስበት ጉዳት ተጠያቂ ይሆናል። ሌላኛው ፕሪስክሪፕሽን ነው። ፕሪስክሪፕሽን ማለት ምንድነው? ይርጋ ነው። ይርጋ ይዘጋል። አንድ ሰው ኮንትራት ቢዋዋል ወይም በኮንትራትም ሊሆን ይችላል ብቻ መብቶች በይርጋ እንደሚቀሩ ከዚህ በፊት አይተናል። እና ይርጋ ከቀረ በኋላ ኮንትራቱን መጀመሪያ ጠይቆ ማስፈጸም ያለበት በፍርድ ቤትም ተፈጻሚነቱን መጠየቅ የነበረበት ግለሰብ ይርጋ ካለፈ በኋላ መጥቶ አይ ኮንትራቱን ኤክስኪዩት አላደረገም ብሎ በ2030 መሰረት አት ፎልት ነው ብሎ ሊጠይቅ አይችልም ማለት ነው። በዚህ መሰረት ግለሰቡ ይርጋ ካለፈ በኋላ አይ ይርጋ እስኪያልፍ ድረስ እንደዚህ አለመፈጸሙ ፎልት ነው ብሎ ሊጠይቅ አይችልም ማለት ነው። ሌላኛው ከአዘር ኢንትረስትስ ጋር በተያያዘ ያለው ነው። ምንድነው? ሁለት ነገሮችን ይይዛል። አንደኛ ኢንጁሪ ቱ ዘ ራይት ኦፍ ዘ ስፖዝ እና ሌላኛው ደግሞ ሱፐርቫይዝ አድርጎ ወይም የማስተማር ግዴታ ያለባቸው በትክክል ሱፐርቫይዝ እና ኤዱኬት ሳያደርጉ ሲቀሩ የሚፈጠሩ ሴናሪዎችን ይይዛል ማለት ነው። የመጀመሪያው ኢንጁሪ ቱ ዘ ራይት ኦፍ ዘ ስፖዝ ነው። አንድ ሰው አንዲት ግለሰብ ወይም አንድ ግለሰብ እንዳገባ እያወቀ ዳይሬክትሊም ሆነ ኢንዳይሬክትሊ እያወቀ ያ ግለሰብ ያገባውን ሰው ጥሎ እንዲወጣ ኢንዲዩስ ያደረገ እንደሆን እና ይሄኛውም እሱ ኢንዲዩስ ያደረገው ወይም ሰውየው ያ ሴትየዋም ወይም ሆነች ወይም ሰውየው
ጥለው መሄዱ ከአንደኛው ስፖዝ ኦፖዚሽን እየተነሳ ከሆነ በእንደዚህ አይነት ሁኔታ ያኛው ግለሰብ ለሚደርስበት ጉዳት ካሳ ይከፍላል ማለት ነው። ሚንስ ሁለት ለምሳሌ ባልና ሚስት አሉ። ሌላኛው ሶስተኛ ግለሰብ አለ። ሴትየዋ እንዳገባች እያወቀ ሴትየዋ ባሏን ጥላ እንድትሄድ ቢያግባባና በሆነ መንገድ ኢንዲስ ቢያደርግ እና ይሄ የሴትየዋን ጥሎ መሄድ ሰውየው ከእሷ ጋር የተጋባው ሰው ባይፈልግና ኦፖዝ ቢያደርግ በእንደዚህ አይነት ሁኔታ ጥላ እንድትሄድ ካደረገ ይጠየቃል ማለት ነው። ኤጌን ደግሞ በሰብስሪ ውስጥ ሰውየው ሌላ ሰው ደግሞ ከባልና ሚስት ባል ወይም ሚስት እንደሚቃወም ወይም እንደምትቃወም እያወቀ የሰውን ሚስት በቤቱ አምጥቶ የደበቀ ወይም ያሳደረ በራሱ ተጠያቂ ይሆናል። በዚህኛው በሰብስሪ መሰረት ኢንዲዩስ አላረገም፣ ነገር ግን ተቀብሏል። ነገር ግን ይህ መቀበል ለምሳሌ ሴትየዋ ላይ የሆነ ጉዳት እያደረሰ ባል እየደበደበ እንደሆነ ወይም ጉዳት ሊያደርስ እንደሆነ ያንን በሆነ መንገድ የሚያውቅ ከሆነ እና በዛ ምክንያት የደበቀ ወይም ራሱ ጋር እንድትሸሸግ ያደረገ ከሆነ ተጠያቂ አይሆንም ማለት ነው። ሶ ይሄኛው አርቲክል ይሄንን ያወራል 2050 ላይ የተጠቀሰው ነው። ሌላኛው ዲቲቲ ኤዱኬት ነው። እቺ 2052ም በደንብ እዩዋት፣ የሆነ ሰዓት በኤግዚት ኤግዛም የመጣ ይመስለኛል። እና አንድ ሰው ሌላን ግለሰብ የማስተማር ወይም ሱፐርቫይዝ የማድረግ ግዴታ እያለበት ባያስተምርና ሱፐርቫይዝ ባያደርግ ይሄ ፎልት ባይ ኦሚሽን ለሚለው ሌላኛው ኤግዛምፕል ነው ማለት ነው። ሶ የማስተማር ግዴታ እያለበት ሱፐርቫይዝ የማድረግ ግዴታ እያለበት ሳያደርግ ቢቀርና በዛ ምክንያት ያ ልጅ ወይም ያ ግለሰብ ሌጋል ጋርዲያንም ሊሆን ይችላል ሄዶ አደጋ ጉዳት ካደረሰ ለዛ ጉዳት ባይ ፎልት ቤዝድ ላያቢሊቲ በ2052 መሰረት ይጠየቃል ማለት ነው። ነገር ግን ይሄኛውን በኋላ ታያላችሁ። ለሌላ ሰው ግለሰብ ተጠያቂ የሚሆንበት አባት ለልጁ የመሳሰሉትን ነገሮች አሉ። የዛኔ በዛ ሲናሪዮ ግን ፎልት ቤዝድ አይደለም። ላይክ በቃ ልጁ አደጋ ካደረሰና ልጁ ለአቅመ አዳም ያልደረሰ ከሆነ አባት ተጠያቂ ይሆናል የሚል ተጠያቂነት ወይም ቪካሬስ ላያቢሊቲ አለ። በዚህኛው ግን ፎልት ቤዝድ ነው። በዚህኛው የሚጠየቀው በትክክል ሱፐርቫይዝ ባለማድረጉ እና ኤዱኬት ባለማድረጉ ሂስ አት ኤ ፎልት ተብሎ ይጠየቃል ማለት ነው። ሶ ይሄንን ነው። ኔክስት ዊ ዊል ሲ ሊያቢሊቲ ኢሬስፔክቲቭ ኦፍ ዘ ፎልት። ሶ ቀጣይ ስትሪክት ሊያቢሊቲ እናያለን። ከ2066 እስከ 2089 ያለውን ዲስከስ እናደርጋለን።